ሰርጋቸው የእውነት ነው ግን ስለሷ የተወራው ውሸት ነው። እኔም ያልኩት መፍታቸው ነው መጋባት ይጋቡ፣ ግን ስለሷ የሚወራው ድንግል አይደለችም፣ ስለሱ ደግሞ ክህነቱን ሊያፈርስ ነው የሚል ውሸት ወሬዎች እየተወሩ ነው። መምህራችሁ የክርስቶስን ፍጹም ሰውነቱን ክዶ ነበረ። ከመቤታችን ወይም ከኛ ከሰዎች ስጋን አልነሳም፣ ከኛ ጋር በስጋና በደም አልተካፈልም ብሎ ያስተምር ነበር። በኋላ ነው ይቅርታ ጠይቆ የመጣው። አሰማችኋለሁ። አሁን ይቅርታ የጠየቀው አሁን በቅርብ ነው። ከዛ በፊት አልዳንም አልጸደቅም ነበር ማለት ነው። ሳይድን ሳይጸድቅ ነበረ ስትከተሉት የነበራችሁት። ነገር ግን በጣም ነው ጩፋን የሚወደው። ምክንያቱም አንተ አሁን ማክስ ሲገለጥ ኦርቶዶክስ ጠልነ ማለት ነው። አሁን ቅድም ያልከው ራስን ማጥፋት፣ ሴተኛ አዳሪ መሆን ማለት ከየት ነው የሚመጡት? ከእንደዚህ አይነት ነገር እኮ ነው የሚመጣው አይደል? አሁን እኔ ልጄን ለማሳደግ ስል እንደዚህ አይነት ነገር ውስጥ ብገባ ማን ነው ተጠያቂው? ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰርጋቸው የእውነት ነው ግን ስለሷ የተወራው ውሸት ነው። እኔም ያልኩት መፍታቸው ነው መጋባት ይጋቡ፣ ግን ስለሷ የሚወራው ድንግል አይደለችም፣ ስለሱ ደግሞ ክህነቱን ሊያፈርስ ነው የሚል ውሸት ወሬዎች እየተወሩ ነው። ቢጋቡ እኮ ማንም ነው ደስ የሚለው፣ ከተጋቡም ለራሳቸው ነው። ስለዚህ እኛ የሚመለከተን ነገር ለብቻ እናውራ። አገባን ከተጋቡ እሰየው ልልል ብለን እንድራለን። በተረፈ ግን እሷ ድንግል አይደለችም፣ እሷ አግብታን የፈታች፣ እሷ አርቲስት ነች፣ እሱ ክህነቱን ሊያፈርስ ነው። በጣም የሚደብር ወሬ ነው። እሱን እናቁም። ቢጋቡማ እልል ብለን እንድራለን፣ ችግር የለው። እኔና ባለቤቴ በተክሊል ተጋባን። ቆይቼ ስሰማ ግን ባለቤቴ ከኔ በፊት ከሌላ ሴት ጋር እንደተኛው ሰማው። እንደዚህ ይቻላል ወይ ብላ አንዷ በውስጥ ነገረችኝ። በደንብ አርጋችሁ አዳምጡኝ። ስለማታዳምጡ ነው ስህተት እየሰራችሁ ያላችሁት። መንፈሳዊ ነገር አዳምጥ፣ እስከ መጨረሻው ሼር አርግ። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ላይ ያለችውን ቃል ልናገር። ሳይገባው እንጀራ የበላ ሳይገባው የጌታን ጽዋ የጠጣ የክርስቶስ ቅዱስ ሥጋና ክቡር ደሙ ዕዳ አለበት ይላል ቃል በቃል መጽሐፍ ቅዱስ። ስለዚህ ድንግል ሳትሆኑ በተክሊል የምትጋቡ ሰዎች መቼም ልብሳችሁ ወልቆ አይፈተሽም። እግዚአብሔር ግን ሁሉን የሚመረምር አምላክ ነው ብለህ ጀምረህ አንተ ግን ድንግል ሳትሆን ለታይታ ለማማር ሚስትን ለማስደሰት አንቺ ደግሞ ባልሽን ለማስደሰት ብለሽ ድንግል ሳትሆኑ ተክሊል የምትፈጽሙ ሰዎች የጌታ ቅዱስ ሥጋና ክቡር ደሙ ዕዳ አለባችሁ ይላል ማን? ሐዋርያው ቅዱስ ጳውሎስ። ለታይታ ተክሊል አታርግ፣ ምንም ልዩነት የለውም። ቅዱስ ሥጋና ክቡር ደሙ ለመቀበል ድንግል ካልሆንክ ንስሐ ገብተህ መቁረብ ትችላለህ። ቆርበም ሚስትህን አግባት። ምንም ሌላት የተለየ ነገር የለውም ብራዘር። ዋና ዓላማው ቅዱስ ሥጋና ክቡር ደሙ ነው። በቃ ተክሊል አድርገህ ፎቶ ለመነሳት ምናምን መሽቀርቀር ምናምን ቢቀርብስ ለምን ፈጣሪን በዚህ መልኩ ታስቀይማለህ? የቀናውን የእግዚአብሔርን መንገድ የሚያጣምም እንደዚህ አይነት ሰው እኔ በፍጹም አይቼ አላቅም። በክርስቶስ ማመን ማለት ምን ማለት ነው? ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ እንደሆነ ማመን፣ የኢየሱስ ክርስቶስ ሞት ለኃጢአታችን ሙሉና በቂ ክፍያ እንደሆነ ማመን ነው። ሁለቱን ነገር ካላመንክ መጽደቅ አትችልም፣ መዳን አትችልም። ኦኬ፣ እንግዲህ ለእንደነዚህ አይነት ቪዲዮዎች ያናል ምላሽም የሚያስፈልጋቸው አይደሉም። ግን እዚሁ ጉዳይ ላይ የተወሰነ በአጭሩ ጥርት ያለች ነገር ለማቀበል ለሰዎች እድሉን ስላመቻቸልኝ በዛው ልጠቀምበት። ኦኬ፣ ወዳጃችን ሲናገር እንደሰማችሁት ምን አለ? አንድ ሰው ለመጽደቅ ወይም ለመዳን ግዴታ ምን ማመን አለበት?
በክርስቶስ ኢየሱስ ፍጹም ሰውነትና ፍጹም አምላክነት ከዛ ደግሞ ኢየሱስ ክርስቶስ ለሁላችን ክፍያ እንደሆነ ማመን አለበት አለ። ይህንን ካላደረገ ግን ሁለቱን ካላመነ ሊድን ሊጸድቅ አይችልም አለ። ኦኬ መምህራችሁ የክርስቶስን ፍጹም ሰውነቱን ክዶ ነበረ ከመቤታችን ወይም ከኛ ከሰዎች ስጋን አልነሳም ከኛ ጋር በስጋና በደም አልተካፈልም ብሎ ያስተምር ነበር። በኋላ ነው ይቅርታ ጠይቆ የመጣው። አሰማችኋለሁ። አሁን ይቅርታ የጠየቀው አሁን በቅርብ ነው። ከዛ በፊት አልዳንም አልጸደቅም ነበር ማለት ነው። ሳይድን ሳይጸድቅ ነበረ ስትከተሉት የነበራችሁት። ኦኬ ይህንን የሚያድነውን የሚያጸድቀውን እምነት ከተቀበለ በኋላ ድጋሚ ተጠመቀ ወይስ ምን ሆነ? ስሙት። የመለኮት ሚራክል ነው በውስጡ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሐሳብ አለ። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስህተት ነው። አሁን ጥያቄው ምንድነው? እንግዲህ እንደሰማችሁት ሰው ለመዳን ግዴታ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ማመን ካለበት ይህ ወዳጃችን ፍጹም ሰውነቱን ክዶ ስለነበረ የዳነው አሁን ባለፈው ቀን ነው ማለት ነው ወይ? ከዛ በኋላ ተጠመቀ ወይ? ይህንን ሲያምን ወይስ ይህንን ሳያምን የተጠመቀው ጥምቀት በቃ ተቆጥሮ ሁለት ዝም ብሎ ቀረ? በደንብ አድርጋችሁ አስተውሉ። ፕሮቴስታንቶች ምን ያህል በትምህርት ላይ እንደሚቀልዱ ማለት ነው። እዩ ጩፋን አሁን እኔ ሳየው በቃ የሚያስተምረው ፎከስ ያደረገው ጌታና ጌታ ላይ ብቻ ነው እና ጌታ ኢየሱስ ክርስቶስን ነው የሚያስተምረው። እኔ ደግሞ እዩ ጩፋ ወደዋለሁ። እኔ በአሁን ሳየው በጣም ነው የሚመቸኝ። በጣም ነው የምወደው። ደፋር ነው፣ ድፍረቱ ደፋር ነው። በወንጌል ምንም ነገር አይመስለው። የመፍረድና የእንትን ማለት አለ መንፈስን መርምረን ትምህርቱን አለመቀበል ነው እንጂ ገንዘብ ሲናገር ዕውቀት ዝም ይላል ማለት ነው። ብዙዎቻችሁ ይሄን ሰውዬ ብዙዎች ምስኪኖችን ሲረዳ ሲያግዝ የምታውቁት ሰው ነው። ነገር ግን በጣም ነው እዩ ጩፋን የሚወደው። ምክንያቱም አንተ አሁን ማክስ ሲገለጥ ኦርቶዶክስ ጠልነ ማለት ነው። እዩ ጩፋ በየትኛው መድረኩ ላይ ኢየሱስን ገልጦ ሲያስተምር ሰምተን አናውቅም። ምንም ነገር ብትናገር ገንዘብ እስካለ ድረስ ድሆች የፈለግከውን ብትናገር ራሳቸውን እየነቀነቁ ልክ ነህ ይሉሃል። ልክ ነህ ይሉሃል። ቀለሜ እንዴት ነው? በምን ሞራል ነው ይሄን ሲናገር ዝም ያልከው? እዩ ጩፋ ሐሰተኛ ነብይ አይደለም። እዩ ጩፋ በቅርብ ቀን አይደለም ከቤተ ክርስቲያን ካውንስል የተባረረው። እዩ ጩፋ የቱ ጋር ነው ኢየሱስን ሰምኮ የሚያውቀው? እንዴት ሀብታም ስለሆነ ብቻ ውሸት ሲናገር ጭንቅላትን እየነቀነቅ ተሰማዋለህ? ይሄ ነውር ነው። ሀብታም ስለሆነ ብቻ ገንዘብ ስላለው ብቻ የፈለገውን እንዲናገር እንዴት ትፈቅዱለታላችሁ? ኦርቶዶክሳውያን ላስታውሳችሁ፣ እንደ ሃይማኖተኛ አይነት ደንቆሮ ይላል። እንደ ሃይማኖተኛ አይነት ደንቆሮ ይላል። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣሉ። ምንም ማስተካክለው ነገር የለም። ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ፣ ገና ይበጠበጣሉ። እዩ ጩፋ ለዚች ቤተክርስቲያን ያለውን ጥላቻ የጥጉን ጥግ አሳይቶናል። እስከዛሬ ድረስ ብዙ ኦርቶዶክሳውያን ያከብሩሃል፣ ይወዱሃል። ዛሬ ግን ጭምብል ሲገለጥ እዩ ጩፋን በማድነቁ ውስጥ ያየነው ኦርቶዶክሳዊ ጥላቻ እንዳለበት ብቻ ነው። እዩ ጩፋን የምትወደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትፈርስ ስለምትፈልግ፣ እንድትበጠበጥ ስለምትፈልግ፣ ምክንያቱም የእዩ ጩፋ ምኞት ይሄ ስለሆነ ይሄ አደባባይ ሚስጥር። ስለዚህ ማኔል ቴቄል ፋሬስ ታየህ፣ ተመዘንክ፣ ቀለ ተገኝተሃል። ምን ሆረው ለልጄ ስል ይመስለኛል ምናልባት የሰው ልጅ የሰውን ታሪክ ሊቀይር አይችልም፣ እግዚአብሔር ግን ይችላል። የኔን ህይወት ማንም ሰው ሊቀይረው አይችልም፣ ችግሬንም ሊፈታ አይችልም። ችግሬን መፍታት የሚችለው እግዚአብሔር ብቻ ነው ብዬ ነው የማምነው። አንዳንዴ ለሰዎች በነገርኳቸው ቁጥር ይርቁኛል። ለምን እንደሆነ ራሱ አላውቅም። ቤተሰብ አለኝ ግን ይርቀኛል። ብቻ አላውቅም። ቤተሰብ አለኝ ግን ይርቀኛል። ብቻ አላውቅም።
ማድረግ እንዳለብኝ አታልቅሽ። አይዞሽ እሺ። አሁን ቅድም ያልከው ራስን ማጥፋት፣ ሴተኛ አዳሪ መሆን ማለት ከየት ነው የሚመጡት? ከእንደዚህ አይነት ነገር እኮ ነው የሚመጣው አይደል? አሁን እኔ ልጄን ለማሳደግ ስል እንደዚህ አይነት ነገር ውስጥ ብገባ ማን ነው ተጠያቂው? እኔ ነኝ ማለት። አንዳንዴ ሰው አማራጭ ሲያጣ ነው እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና እንደዚህ አይነት ህይወት ውስጥ ብገባ አለመግባቴንስ ማለት አሁን እንደዚህ ብዬ አለመናገር እንጂ አለመግባቴንስ ማን ያውቃል? አሁን አንተ መከራ በሚለው ነው እንጂ ያዝከው። እንደዚህ አይነት ኃጢአቶች እኮ ደፍረን አናወራቸውም አይደል? አንናገራቸው። ለምን ታውቃለህ? ህይወትንና ራስንም ለማጥፋት ቢሆን ሰው እንደዚህ አንዳንድ ያው በእርግጥም እግዚአብሔር ልጅ ሲሰጠን የመኖር ትርጉምን እንድንጀምር ይሆናል አይደል? እኛ ራሳችን ስለፈለገን። ግን አሁን እነዚህ በሴተኛ መኖር ካልቻልኩ አሁን ቢከብደኝ ሁሌ ባላደርገው ገንዘብ ለማግኘት ስል ላደርገው እችላለሁ። ተጠያቂው ማን ነው? ማለት እኔ ከአቅሜ መቼም የሰው ልጅ ከአቅሙ በላይ ሲሆን ነው እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና በጣም ግራ የሚገባኝ አንዳንዴ ሳስበው ብዙ ጊዜ አይ ካለው በቃ ቤት በኩል እንደማገኝ ግራ ስለገባኝ ብቻ ነው። የእውነት እግዚአብሔርን ዛሬ በእውነት በጣም ነው የማመሰግነው። የእውነት ተንበርክኬ ነው የማመሰግነው። ምክንያቱም አልችልም፣ ግን ያው እግሬን ግን ቢሆንም ሳላቅም እግዚአብሔር እውነት ቀኑ ደርሶን የሆነው እና በጣም ነው የማመሰግነው። ስላገኘሁ ደስ ብሎኛል እጅግ በጣምና ያው እንዳልከው ጊዜ የለክም። ያው ብዙ ሰው ስላለ አጥር አድርጌ ያለሁበትን ነገር ልንገርክ። የተፈጠረው ነገር ያው መጀመሪያ ያው በማህበራዊ ሚዲያ ነው ህይወቴ የተመሰቃቀለው እና መጀመሪያ ላይ የነበርኩበት ሀገር ሐዋሳ አካባቢ ነበርና ከዛ ተነስቼ ወደ አዲስ አበባ ያው አንዳንድ በህይወት ክስረት ውስጥ ገባሁና ወደ አዲስ አበባ ለመሄድ በመገደድበት ሰዓት አንድ በሚዲያ ስራ እንሰጣለን የሚል ስራ እንትን የደረሰኝና ያንን ነገር እንትን ለማድረግ በስልክ አወራኋቸው። እሺ ብለውኝ ያንን ነገር እንትን ላደርግ ሞከርኩኝ፣ ላናገራቸው ሞከርኩኝ። በቃ አዲስ አበባ ስትመጣ ደውልልን ብለውኝ ሚዲያ ላይ ያገኘኋቸው ስልኩንም እና ይህንን ያው ለሌላውም ሰው ትምህርት ይሆናል ብዬ ነው ይህንን ነገር የምነግራቸው። ምክንያቱም ማንም ሰው እንዳይሸወድ ነው በአሁኑ ሰዓት። እና ሄጄ ላገኛቸው ሞከርኩኝ። ባገኛቸው ሰዓት ስልክን የተቀበሉኝ እና አጋጣሚ ሆኖ ስልኬ ላይ የራሴ የሆነ ፐርሰናል ቪዲዮዎች ነበሩ፣ ማለት ፎቶዎች ምናምን ነበሩ ከየኔ ባለቤቴ እና ያንን ነገር ነው ከስልኬ ላይ የወሰዱት። ወስደው እኔ ባላወቅኩት መንገድ ነው ወስደው በቃ ስንደውልልህ ትመጣለህ በሚል ላኩኝ። ከዛን እኔም ስራ አገኘሁኝ ብዬ በቃ ኦንላይን ስራ ይሄ ሴልስ ምናምን የሚባል ስራ ትሰራለህ ያሉኝ። ይህንን ነው እኔ የተረዳሁት እና ተረድቼ ቤት ገባሁ። ቤት ከገባሁ በኋላ ነው እንግዲህ ከ15 ቀን በኋላ ስደውል ሳይ ስልካቸውን አይደውሉልኝም። ደውዬ ቼክ ሳረጋቸው የሚሉኝ ምንድን ነው የሆነ ቪዲዮ ፎቶ እንደወሰዱብኝና በዛ ላይ ያስፈራሩኝ እንደሞከሩ ነው ይዛቱብኝ። በኋላም ያው ያንን ቪዲዮን እና ፎቶ እናጠፋለን ብር ታምጣ የሚል ወደ 300 ሺህ ብር ታመጣለህ የሚል ነገር ሲሉኝ እኔ የሰዓቱ ስራ ፈላጊ ነኝ። እንደዛ አይነት ብር ማግኝበት ሁኔታ ውስጥ አልነበርኩኝም። በጣም ግራ ገባኝ። ከዛ በኋላ ነው እንግዲህ ሌላ ቪዲዮ እንደገና ይህን ብር ማታመጣ ከሆነ ሌላ ቪዲዮ እኛ እንሰጣለን፣ ያንን ቪዲዮ ሰርተክ ከዛ እናጠፋለን የሚል ነገር አሉኝ። የላኩልኝ ቪዲዮ እኔ ምን እንደሆነም ነገሩን ስለማላቅ ሳላውቅ ሰራሁኝና ላኩላቸው። በኋላ ሁለቱን ቪዲዮ ይዘው እንደገና ሌላ 500 ሺህ ብር አምጣ በሚል ነው አስፈራርተውኝ ምንም ማላቅበት ጉዳይ ውስጥ ገባሁኝ። በቃ ወደኩኝ፣ ራሴን አላቅም። እንደገና ድጋሚ ሲያስፈራሩኝ በጣም ሳትኩኝ፣ ራሴን ወደኩ። በቃ ፓላራይዞን እንዳለ ሰውነቴ፣ ሙሉ ሰውነቴ በድንጋጤ ማለት ነው። እና ይሄ ከሆነ በኋላ ነው እንግዲህ ህይወቴ በጣም ምስቅልቅል ውስጥ የገባው። በቃ ይህንን በማስፈራራት በየቀኑ እያስፈራሩኝ ቀጠሉ። ከዛ በኋላ ነው ወደኩኝ። ያው ቤተሰብ ልጆች አሉኝ፣ ሁለት ልጆች፣ ባለቤቴም ነበረች። በዚህ ሁኔታ ውስጥ እያለሁኝ ያው ባለቤቴም ከአቅሟ በላይ ሲሆን እናቴ ተጠርታ ነው እንደገና ተመልሼ ወደ ሐዋሳ ልመጣ የቻልኩት።
ወደ ሐዋሳ ስመጣ እናቴ በቅፍ ይዛ ነው የመጣችው፣ ተሸክማ ማለት ይቻላል። ያንን አድርጋ ወደ ቤት ይዛኝ መጣች። ቤት መጥቼ ረጅም ጊዜ ለ2 ዓመት ራሴን አላቅም ነበር። ራሴን ሳትኩኝ። በቃ ራሴን ስቼ ሙሉ ሰውነቴ ፓላራይዝ ሆነ፣ ከላይ ከእጄም እግሬም ሁሉ ነገር ይበቃ። እዛኔ ያው ሕክምናም የተወሰነ አረኩኝ፣ ግን ምንም ለውጥ አላመጣም። ለ2 ዓመት አልጋ ላይ ነበርኩኝ። ለ2 ዓመት ሙሉ ማንንም ምንም አላቅም ነበር። አጋጣሚ ሆኖ ቤተሰቦቼ ደግሞ በሌላ እምነት ውስጥ ነበሩ ያሉት። እንደገና ሌላ ስህተት ነው የተፈጠረብኝ እንደገና። ምክንያቱም ይህንን ነገር አመለጥኩኝ ብዬ ስል እንደገና ደግሞ ወደዚህ ወደ ቤተሰብ ስመጣ ደግሞ የነበሩበት እምነት ሌላ እምነት ነው። የፕሮቴስታንት እምነት ውስጥ ነው ያሉት እነሱ ሁሉም፣ እናቴም ቤተሰቦቼ ሁሉ በዚህ ሁኔታ ውስጥ ሆነው ስመጣ ምክንያቱም መጀመሪያም ከዚህ ተጣልቼ የሄድኩት በዚህ የተነሳ ነው። ከእናቴ ጋር ለምን ሆንሽ በሚል ተጣልቼ ነበር የሄድኩት ወደ አዲስ አበባም ሲሄድ እና እንደገና ተመልሼ ስመጣ እነሱ ጋር ነኝ ያለሁት። ከእልም ከቅዠቴ ስነሳ ከዛ ከ2 ዓመት በኋላ ስነሳ እነሱ ጋር ነው ያለሁት። በኋላ አንገቴ ላይ ክር ተበጥሷል። ብዙ ታሪክ ተፈጥሯል። በቃ ይሄ ሁሉ ነገር ሆኖ አሁን ኦልሬዲ ወደ 5 ዓመት ሆኖኛል እዚህ ከተቀመጥኩ። የትም መሄድ አልቻልኩ። መጨረሻ ላይ ያው ትዳሬም ተበላሸ፣ ተበተነ። ባለቤቴም ወዴት እንደሄደች የማውቀው ነገር የለም። አንዷን ልጄ ብቻ አጠገቤ ነው ያለችው።